እሺ ምርህና ማርያምን በል ማርያምን እሺ ይከብዳል ድንጋይ ጨምሬ ነው ሳይሆን አሁን እኔ ናታሚኝማ እሺ አይደለም ከፍተሽ ካላመንሽኝ ከፍተሽ ፕራንክ መሰለሽ እሺ ልጮህ እሺ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ አልጠበኩኝም በእውነት ግን በጣም ደስተኛ ነኝ ሲያንስሽ ረፊያ እንደዛ ይደረግ እና ረፊያ እንዴ ምንድነው ውበት ከቁም ነገር አሟልቶ ሰጥቷታል አጀብ ጉር ነው የሷ ምን ይወጣላታል አገሩ ቢታሰስ እንደሷ አስማናለች አሁን ላይ ያለው አንተ ነህና በቃ ደስተኛም እየሆንኩኝ ነው ወንድ በኩል ደግሞ የሆነ አንተ ብቻ እያደረክልኝ የሆነ ቅር እያለኝ ነገር እንዴ ከኔ የመጣ ነገር ምንም ቅር አይደለም የሆነ በጣም ደስተኛ ታደርገኛለህ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ እንደዚህ ምርብሉብኝ ፋብጂ መጣሁት። ያው የኔም ቅመሜ የኔ ጣፋጭ ተሽሏት አሪፍ ሁኔታ ላይ ነው ያለችው። ዛሬ ትላንትና ያው እውነት ለመናገር እሷን ምሳሌ ጋብዛት ምናምን ቤቷ ሄጄ ሰርቼ ምናምን ላበላት ሄጄ ነበርና ያው ከካሜራ ጀርባ ምን እንዳለችኝ ታውቃላችሁ? ጨው በዝቶበታል ምናምን አለችኝ። ያው አስደበረችኝ። ምን ያህል ተጠበቤና ተጨነቄ በማይመች ሁኔታ ሰርቼላት ጨው በዝቶበታል አለችኝና ትንሽ አስደበረችኝና ትላንትና ስንሄድ አሪፍ ውጤት ሰምተን ደስ ብሎኝ ነበር የመጣሁት። ያው ትንሽ ያስደነገጠን ነገር አላወራው ግን በቃ አስደንግጦኝ ነበር ያ ነገር። አሁን ግን አሪፍ ሁኔታ ላይ ነው ያለችው እና ዛሬ እግዚአብሔር ስለማራት የኔ ቅመም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ እንቡጥ አበባ። ዛሬ እንደዚህ አበባ ያማረ ምሽት እንዲኖረን ያው እስካሁን አልተፈታልኝም። እንግዲህ በዛ ፕራንክ የመጣ ብዙ ነገር ሆናለችና የኔ ቅመም የኔ እናት ዛሬ በዚህ አበባ ይቅርታ ታደርግልኛለች ብዬ አስባለሁ። ሌላም ነገር አለ፣ ትልቅ ሰርፕራይዝ አለ። ያው እጇ ላይ ስልክ እንደሌለ ታውቃላችሁ እና ለሚስቴም የሚሆን ታውቁታላችሁ አይፎን 15 ፕሮ ማክስ ለሚስቴ ገዝቼላታለሁ። ይህን ነገር ሳደርግላት ያው ታውቁታላችሁ ትንሽ ዋጋውም ከፍ ይላል። ነገር ግን ከሳ ምንም የሚበልጥ ነገር የለም። የኔ ቅመም ይሄ ሲያንስባት ነውና ላለችበት ነገር እንድትነሳ ብርታትም እንዲሆናት ያው ከዚህ በፊት ስልኳ እንደተወሰደባት ነግራኝ በጣም ደብሮኝ ነበረ። ምክንያቱም ያው እሷን ማገኝበትም አንዳንድ አካውንቶች ምናምን ቴሌግራሟ ምናምን በዛኛው ስልኳ ነበርና እያንዳንዱ ነገር ፋይሏ በሙሉ ፎቶዎቹ ምናምን የምትይዙት በቃ ስናፕ የምታረጉት በጣም ብዙ ነገሮች አሉና ያንን ነገሮች በሙሉ እኔ ሚስት ትንሽ ደብሯት ነበረ። ፋይሎቹን ምናምን ሲጠፉባት ምናምን ደብሯት ነበረ። የኔ ቅመም እንዳይደብራት ብዬ አይፎን 15 ፕሮ ማክስ ይላል እንግዲህ መሽረጥ አርጌ ነው የገዛውላት እና ይሄንን ቪዲዮ ስታይ ያው በፊትሽ ልናገርሽ እችላለሁ። ወደፊት ሲያልፍልሽ ውለታሽን ትመልሻለሽ። አንቺው ራስሽ ትገዢልኛለሽ። ምክንያቱም የኔ ስልክ ታውቁታላችሁ 13 ፕሮ ማክስ ነውና የእሷን ደግሞ ከኔ የስንት እጥፍ 2 እጥፍ ነው 3 2 እጥፍ መሰለኝ እና ለሷ ይገባታል ብዬ ስላሰብኩኝ አይፎን ባለፈው ራት ጋብዛኝ አይታችታል ምን አይነት ፕራንክ እንዳደርኳት። ኤርፎን ነበር የሰጠዋት 15 ሳይሆን የአንተኔ
የዚህ የቻርጀሩ አለና በሱ ነበር ፕራንክ ያረኳት። ኤርፎን ሰጥቼ ፕራንክ አርጊያት ነበር። ትንሽ ደብሯት በጣም ደስተኛ ሆና ስትከፍተው ግን ትንሽ ደብሯት ነበር። አሁን ግን በሪያሊቲ ስትከፍተው ምን አይነት ስሜት እንደሚሰማት አብረን እናያለን። ያው አሁን ላይ ያለችበት ሁኔታ በጣም ደስ የሚል ሁኔታ ነው ያለችው እና ሌላም ተጨማሪ ነገር አለ። በዚሁ ብቻ አለፋታህም ካለችኝ ደግሞ እራት ጋብዝሻለሁ ምናምን ብያት ነው ከቤት የምትወጣው። ያው ወደ ቀድሞ ማንነቷ መመለስ አለባት። መርፌ ቢኖርባትም ግን አምሮብሽ ዘንጠሽ እንድትመጪ ተኝተሽ ማግኘት አልፈልግም፣ ዘንጠሽ እንድትመጪ እፈልጋለሁ ብያታለሁ። እንግዲህ ስትመጣ ያው ቤቷ አካባቢ ነው ያለሁት። ያው ፒክ ላረጋት ነው ከኔ ሰፈር መጥቼ እሷ ሰፈር ነው ያለሁት። ያው ስትመጣ ያምርባታል ብዬ አስባለሁ። እኔ ቅመም እኔም እንደዚህ አምርፋ ብዬ መጥቼላችኋለሁ ብቻለሁ እና ያው ሁላችሁም አሁን ያለንበት ሁኔታ ትንሽ ደስ ማይል ሁኔታም ቢሆንም ያው ህጻጽ ላይ በጣም የተቸገሩ ወገኖቻችን አሉ። እንግዲህ እኛም የበኩላችንን ተወጥተናል። እናንተም የበኩላችሁን እንድትወጡ በዚሁ አጋጣሚ እንትንላችኋለሁ። ምክንያቱም ረሃብ ችግር በጣም አስቀያሚና በጣም አሰቃቂ ነገር ነው። የዛሬ 3 አመት አካባቢ ይመስለኛል ወደ ቦረና አካባቢ ታስታውሱታላችሁ። ወደ ቦረና አካባቢ ከገበያ ብር አሰባስበን ይዘን ሄደን ቦታው ድረስ ሄደን ያሉበት ሁኔታ ስናይ በጣም ከባድና አሰቃቂ የሚያስጠላ በቃ አይነት ነገር ነበር ያየነውና ማንም ሰው በድርቅና በችግር ሲቸገር ማንም ዝም ማለት የለበትም። ሁላችሁም ያላችሁን መናቅ የለባችሁም። ባይገርማችሁ እኛ የዛሬ 3 አመት መለስ ብላችሁ ብታዩ ማለት ነው ቻናሌ ላይ ገብታችሁ ብታዩ 10 ብር 5 ብር ምናምን አጠራቅመን ነው ወደ 300 400 ነው 300 ምናምን ሺህ ብር ይዘን ይሄድ ነው እና እናንተም ለምትልኩት ብር ምንም እንትን ማለት የለባችሁም። ሳትሰስቱ ዝም ብላችሁ መላክ አለባችሁና ለነሱ ይጠቅማቸዋል። እንግዲህ ቤተሰቦቼ ዛሬ የራት ፕሮግራም አለኝ፣ ሰርፕራይዝ አለኝ። እንግዲህ ሚስትየው እስክትመጣ ድረስ ያው እዚሁ በትዕግስት ተጠብቃታለሁ። እኔም አምሮብኛል፣ መኪናዬም አምሮባታል። እንግዲህ ዛሬ በቃ የሚገርም ራት ነው መጋብዛት። መጀመሪያ ግን ስጦታ ይቀድማልና ያለችበት ሁኔታ እናይና ወደ እራት የሚጋብዝ ነገር ከሆነ ወደ እራቱ እንሄዳለን። ነገር ግን እኔ መኪና ውስጥ እንዴት አድርጌ ሰርፕራይዝ ላርጋት ብዬ ማለት ነው አበባውን ከመስጠቴ በፊት ምን አለ ከአበባው ጋር እዚህ ውስጥ ከትቼ ልስጣት። እንዴት ላርገው? አይከብደኝም። እዚህ ውስጥ አድርጌ ከሰጠዋት ያስታውቅብኛል። በጣም ነው የሚከብደው ቤተሰብ እና እንዴት አድርጌ ልስጣት? ካሜራማን እዚህ ውስጥ አድርጌ ልስጣት? እሺ አይ ግን አይመጣም። አሁን ይሄ አንዳንድ ሰርፕራይዝ 2 ሰርፕራይዝ ይሆንልኛል። እንግዲህ ሁለቱን በየተለየ ሰጣታለሁ። ቤተሰቦቼ መኪና ውስጥ ሆኜ በጠብቃት ደስ ይለኝ ነበር። ነገር ግን እዚሁ ጠብቂያት ይዣት እሄዳለሁ። እስክትመጣ ድረስ እንጠብቃት አይደል? እንግዲህ ቤተሰቦች አይፎኔን ደብቄዋለሁ። እንግዲህ አምሮብሻል። ቴንክ ዩ ባይዜ በጣም ነው የሚያምረው። ይሄ ቀሚስ በጣም ነው የምወደው። ያንተ ጊፍት አይደለም? እሺ የኔ ጊፍት ቢሆንም ችግር የለውም። ግን ዋናው ያንቺ ማማሩ ነው፣ መዘነጡ ነው። እንደዚህ ምረብሎብሽ ተሻለሽ። አሁን ደህና በነገራችን ላይ እኔ ሁሌ እግዚአብሔር ነው የምላችሁ የሆነ ሲያምርባት አሟታል ማለት ነው። እሺ ሁላችሁም መጣጣት ሁሌ ያመኛል ማለት ነው። አይደለም አይ ሲያማት ያምርባታልና እኔ እናት አምሮብሻል። አሞኛል እኮ ትንሽ ተተኩሻለሽ፣ ግን ኖርማል ነው። አሁን መጀመሪያ መንፈስሽ እንዲታደስ ከነበርሽበት ስሜት ለማውጣት
እና ላደረኩት ነገር ስትነሺ ይቅርታ ታደርጊልኛለሽ ወይም ይቅርታ ጥያቄ በተኛሽበት መጠየቅ አልፈለኩም እና እንደዚህ አበባ ይዤ እንደዚህ እመረ ብሎብኝ ያው እራት ትላንትና ያው ነግሬያችኋለሁ። ጨው በዝቶበታል ብላ እንዳዋረደችኝ ተናገራለሁ። ምንም ደብቀው ነገር የለም። አዎ ለኔ ስትል ይኸውላችሁ እናንተ እንትን ሲጣፍጥ ምናምን አሳልፌ ማልሰጥም እንዴ የራሴን ሰው አሳልፎ አይሰጥም እና እኔም የራሴን ሰው አሳልፌ መቼም ቢሆን አልሰጥም እና እንደዛ ነው ያደረኩት። ያው እና ለማንም አሳልፈሽ አሰጪኝ ለማንም ነገርኳ በሰጥ ኖሮ እኮ ያው በአደባባይ ነው እንግዲህ አይጣፍጥም ብዬ ሞክስ ግን ይጣፍጣል። የማይጣፍጠውም ነገር አንተ ስለሰራኸው ይጣፍጣል። እና እንደዚህ የማማርሽ ሚስጥር ምንድነው? ያው መታመም ነው ሚስጥሩ። እንደዚህ ቆንጆ ሆንሽው በምን ምክንያት ነው? ያው ከላይ ነው እንግዲህ ታደልታል እንጂ አይታገሉትም አይደል ነገር ይስው የሚለው። አዎ ያው ከላይ አበቦቹ ግን ሲያምር ሚካኤል ነው። ግን ከአበባ በላይ ደግሞ አንቺ ታምሪያለሽ። ማርያምን እምርን ያለብሽ በጣም ነው የምታምሪው የኔ ፍቅር። እኔ ላንቺ ከወጣው መቼ ገባው? የት ውጭ አይደል ያለሁት? አዎ እንዴ መች ቤት ገባ? ቤቴ መሽተኛው መች አረፍኩኝ? ያው እውነት ላንቺ እኮ ነው ያለሁት እና የኔ ፍቅር ምንም እንዲጎልብሽ አልፈለግም። ምንም ነገር እንድታጪ ይሆናል አይደል? ምንም ነገር እንዲጎልሽ አልፈለግም። በተቻለኝ አቅም ባለኝ አቅም በቃ ከየትም ሆኜ ከየትም ፈልጬ ከየትም ቆርጬው ላንቺ መሆን አያቅተኝም። በፍጥነት መቼም አያቅትም። ደግሞ ተማመነብካለሁ። አዎ ተማመነ። አሁን ዛሬ እራት ያለ እንደኔ እንደ ለምንድን ነው የጠራኝ ትላለች እንዴ? እንደዚህ ዘንጣ መጣ ዘንጭ ስልክ እንዳዲስ ልስማ ዘንጠሽ ነይ ስልሽ አንደኛ ያው እኔ ታመሽ ሳይሽ በጣም ውስጥ እየተረበሸ ስለሆነ በቃ አለ አይደል እንዳልታመምሽ መምሰል የበለጠ ደግሞ የሆነ በዛ ይተውሻል። እንዳመመሽ ዝም ብለሽ ስትተኝ የባሰ እያመመሽ ነው የምትሄጂውና ዝም ብለሽ መነሳት ከቤት መውጣት እንዳለብሽ ስለተሰማኝ ነው ዛሬ ከቤት ያስወጣሁሽ። እንግዲህ ቤተሰቦች ከዚህ በኋላ ያምሻል መቼ አይባል እንዴ? ሊያመኝ ይችላል ግን አያመኝም። አያመኝም። አይ በእኔ ምክንያት አትታመምም። አዎ ሲጀመር አሁንም አልታመምኩም ባንተ ምክንያት። እኔ አውቄ ነው እንደዛ ያልኩት እንጂ እንዴት ነው ባንተ ምክንያት ልታመም ብለሽኛል እንዴ? እዛ ሆስፒታል ሰው እየሰማሽ አይደል? ባንተ ምክንያት ነው እንደዛ ያንኩት ያልሽኝ። እኔ አውቄ ነው እንጂ እንዴ ምን ያደረክኝ? አንተ እኮ ምንም ያደረክኝ ነገር የለም። አንተ ደግሞ የኔን ጤንነት እንጂ እንዴት ነው የኔን ህመም የምትመኝልኝ? እኔ ስላልሆን ባንተ ምክንያት አልታመምኩም፣ ልታመምም አልችልም ማለት ነው። ላ ደስ ይበል። አሁን ኩራት ተሰማኝ። አሁን ደስ ይበል። አሁን ደስተኛ እንድታዝን አልፈልግም። እሺ አሁን የት ነው እራት መብላት የምትፈልጊው? የትም ቦታ ብትመጣ እኔ ደስ ይለኛል። ያው ምርጫዎች ካሪፍ ስለሆኑ የትም ቢሆን የትም ደስ ይለኛል። ትተማመኝብኛለሽ? 100% አሁን እንሄዳለን ማለት አልተማመንም። አዳነች ጠላ ቤት ልወስድሽ ነበር። ጠጣለሁ ካጠጣ ካበለኝ በዚህ ጠላ ቤት ነው የምወስድሽ። ምንም ብዘንጭም እኔም ብዘንጥ ያው ጠላ ቤት የመሰለ ነገር የለም። ኢትዮጵያዊነታችን በጠላ ነው። ምን ችግር ማን ያለ በዚህ ጠላ የመሰለ ነገር የለም። ኦኬ የለም። ያው ባህላዊ መጠጣችን ስለሆነ የለም። ግን ምን ማለት ነው? ምን ይደብርሻል? እኔ ደስ ይለኛል በዚህ ማለት ነው። ውስጥ እናወራለን። ሰድበኝ አሁን ምንም አይደለክም። አሁን ያው ያንተ ቀንና የኔ ቀን ነው። ገባክ? ያው ክፉ ነገር ምናምን ልልክ አልችልም። ኖርማል ነገር ነው። ምንም ልልክ አልችልም። እኔ ማለት ላደርግልሽ ብዙ ጊዜ ይፈልግ ነበረ። ለምን እስከዛሬ አላደረክላትም ብለውም ደግሞ በጣም ብዙ ሰው እየጨቀጨቀኝ ነው እና ያንን ነገር ላደርግልሽ ስለሆነ ምንድነው? እኔ ፍቅር በጣም እንደማፈቅርሽ ታውቂያለሽ። እኔም ማፈቅር ካለ አሁን አይንሽ አልጨፍንም። ምንድነው? እሺ ማታምኚኝም? እኔም ልከለ በቃ ስለምታምኚኝ ማለት ነው። አይንሽን ጨፍኝ። ተማመነበት ቤተሰብ ተማመኝብኝ። ቶሎ በይ። እሺ እማትጠብቂው እማታምኚው
ነገር ላደርግልሽ ነው። እምቢ እንደማትይኝ ተስፋ አደርጋለሁ። ምንድነው? ምንም ነገር ያው እንዲጎልብሽ አልፈልግም። ከዚህ በኋላ የኔና አንቺ ነገር እሺ ጨነቀኝ። ተንበርክኬልስ ተሳስቼ ነው። ተሳስቼ አልንበረከክም። ለትንበረከክ ስትንበረከክ ፈራለሁ። አይንሽን ክፈች። አይንሽን ክፈች። ፕራንክ ልታደርገኝና የምንም ፕራንክ ለ አንቺ ወሬ አታቆርፍጂ። ተቀበኛ ምን? እሺ ምርህና ማርያምን በል ማርያምን። እሺ ይከብዳል። ይከብዳል። ድንጋይ ጨምሪን ሳይሆን አሁን ከፍተ እኔ እናታምኝማ። እሺ አይደለም ከፍተሽ ይሁሽ፣ ከፍተሽ ይሁ ካላመንሽኝ ከፍተሽ ይሁ። ፕራንክ መሰለሽ? እሺ ልጮህ። እሺ ማርያም ነው የምልሽ። እሺ ተይ፣ በዚህ በኩል ልጮህ ነው። ጮሂ። ማርያም ነው የምልሽ። ማርያም እሺ። ምን እናት አጨፈኝ። እሺ አለልሽ ነው እንኪሽ። ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ እንዴት ኧረ ወይኔ ኮፒ ነው ካልሽ ደግሞ ማይሰራ መስሎሽ ከታየሽ ይኸው ክፈችው። ወይኔ በራ ቤተሰብ ሲያንስሽ ነው። የስ የኔ ባል ወይ የኔ ነፍስ ይወጥኩ ነው። አሁን አይፎን አለኝ። አሁን ከኔ በላይ አይፎን አለሽ። በራልሽ? ማርያም ደስ ሲል ከለሩ ሁሉ ነገር ምን ተመቸሽ? ማርያም በጣም ደስተኛ ነው የሆንኩት። ማርያምን እንግዲህ ባለፈው ልቤን ሰብሮት ነበረ ማለት ነው። በቃ ድጋሚም እንደዚህ ይሆናል ብዬ ነበር፣ ደግሞ አልጠበኩኝም። በእውነት ግን በጣም ደስተኛ ነኝ። ሲያንስሽ ረፊያ እንደዛ ይደረግ እና ረፊያ እንዴ ምንድነው? እሺ በቃ እኔ ሁሌም ደስተኛ እንድትሆኝልኝ ነው የምፈልገው። ሁሌም እንድትስቂልኝ ነው የምፈልገው። ሁሌም ካጠገብሽ እንዳለሁኝ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ መምጣትሽ ሰምተዋል መሰለኝ። ከአንቺ ምንም የሚበልጥ ነገር የለም። አይምሮ በላይ የሆንክ ነው ያለኸው። ምን ችግር አለ? ካደረኩልሽ በላይ ላደርግልሽ ነው የምፈልገው። ደስተኛ እንድትሆኝ ነው የምፈልገው። ያው እንግዲህ እኔ ከአቅሜ በላይ ሆነህብኝ ፈጣሪ ልብህን ይሙላልክ። ምክንያቱም በቃ እኔ ምንም በቃ ቃል አስጠፋኸኝ። ሆነ የለ ከምልክ በላይ የሆንክ ነው ያለኸው። በቃ አሁን ላይ ያለኸው አንተ ነህና በቃ ደስተኛም እየሆንኩኝ ነው። በአንድ በኩል ደግሞ የሆነ አንተ ብቻ እያደረክልኝ የሆነ ቅር እያለኝ ነገር እንዴ ከኔ የመጣ ነገር ምንም ቅር አይደለም። የሆነ በጣም ደስተኛ ታደርገኛለህ ማለት ነው። አላቅም ብቻ ፍቅርከል ፍቅሬን ብቻ ነው ልሰጥህ የምችለው። እኔም አፈቅርሻለሁ። የምርና ያልጠበቅኩት ጊፍት ነው። በዚህ ሰዓት ላይ ደግሞ ጭራሽ አልጠበቅኩም። ግን በጣም ደስተኛ ነኝ። አሁን ያሳዘነችኝ ታውቃለህ። እንደ ልጅ ነው የሆነችብኝ። አይደለም አልጠበቅኩትማ። በቃ ማለት ስልክ ሰጥቶኛል ቤተሰብ፣ ያው ግን ድጋሚ ስልክ ጨመረልኝና ምን ይባላል አሁን ብቻ አላውቅም። በጣም ደስተኛ ነኝ። ደስተኛ እንድትሆኝልኝ ነው የምፈልገው። ደስተኛ ነኝ።
ያው ያቅሜን ያደረኩት ከዚህ በላይ ደግሞ አቅምህን በላይ ነው እንጂ ማርያም እንዴ ሳስበው አረ ብሩን አታስቢ። ብሩን አታስቢ። ብሩን ማሰብ የለብሽ። ምንም ብሩ ማሰብ የለብሽ። 16 15 ነው። ያ 15 ፕሮ ማክስ 15 እና ነው አንቺ ይበርዷል ስተችሁ አይ እኔ አልወስድብሽም ከዚህ በኋላ አልወስድብሽም። አይ አልሰጥም። አይ በርክትልሽ። አሜን። አይ ደግሞ አይኔ ይብዛበት እና በጣም ስለማፈቅርሽ በጣም ስለምወድሽ ከዚህም በላይ የሆኑ ነገሮች ማድረግ እፈልጋለሁ እና ላንቺ የሆነ ነገር ማድረግ እፈልጋለሁ። ያንን ነገር ደግሞ ጊዜ አሁን ሊሆን ይችላል፣ ነገ ሊሆን ይችላል፣ የሆነ ታይም ሊሆን ይችላል፣ አይታወቅም። ነገር ግን እኔም በተስፋ ነው የምጠብቀው። አልነግርሽም፣ እሱን እናያለን። አልነግርሽም፣ ያው ደስተኛ እንድትሆኝልኝ ነው ፈልገው። በጣም ሆኛለሁ። እንዴት ብዬሽ ልግለጽ? በአበባው ተደስቼ ሳልጨርስ ሌላ አበባ ሰጠኝና 3 አበባ ሆነ። እኔ ታዲያ ምንድን ነኝ? አበባ ሶስት ያልኩህ አንተን እኮ ነው። መች ስራሴን አላደርገው እንዴ? አንተን እኮ ነው። እኔ ላንተ አበባ እንደውም ካንተም ለኔ ያው በቃ እሺ፣ ምን ልስጥ? ምንም ማሰጪኝ። ለወንድ ልጅ አበባ አይሰጥም እና እኔ ብሰጥቼ እንደውም አልፈልግም። እኔ አበባ አልፈልግም። እሺ፣ አልሰጥህም አበባ። ምንድን ነው የምትፈልግ? ሌላ እሺ፣ አይንህን ጨፍ በነ ነገር ይዛል። አይንህን ጨፍ። ምንም አለሽ? የአይንህን ጨፍ ማርያም፣ ምንም አለሽ? አይንህን ጨፍ። እኔ አይንሽን ጨፍኝ ስትልኝ ጨፍኝ አይደለ? እሺ፣ አይንህን ጨፍ። ማርያም እንዳትገልጽ እንጣላለን። ማርያም ነው የምሬን እንዳትገልጽ። አባት ለምን ተደራፍስ ነው? እሺ፣ እንዳትገልጽ። ልክፈት። አይ አይ ከእኔ የምታመጪው ወይስ እኔ የሰጠሁሽ ልትሰጪ? ዝም በል እንዳትገልጽ። አሁን ግለጥ። ልነሳ አትነሽ። እሺ ተነሽ። አልፈልግም። እንግዲህ ቤተሰብ ከቤቴ ሱናምኝ ባዶ እጄን ነው የወጣሁት። ሰው ልሰጠው የምችለው አንድና አንድ ነው። ተቀበለኝ ፍቅሬን። በጣም ነው የማፈቅርክ። እስቲ አሸተው። ምን ነው የሚሸተው? እኔ በጣም ነው የማፈቅርክ። አረ ቢያንስ ለሞራል ይሰጣል። አይሸተ እኔ አይገባኝም። ይገማል ነው በሚካኤል ኧረ አይባልም። ሴቶች እንዴት እንደምታሽቱ አላውቅም፣ ግን የምር ስማ፣ እኔ ላንተ አክብሬህ ምን ብዬህ ታፈቅረኛለች? አፈቅርካለሁ ብዬህ እኮ ነው። አታፈቅረኝም። ተንበርክኬ እኮ የሰጠሁህ እኮ አፈቅርካለሁ ብዬህ እኮ። እንዴት አያችሁት? የኔ ሸጋባት ነው። ሰው አይፎን ሰጥቶ አበባ ነው የሚሰጠኝ ለኔ። ልቤን ሰጥቼካል ውዱ ነገር ነን። እሱን ሽጬ ብሩን ተቀበለሰ። በጣም ብዙ ሚል ዋን ነው የሰውነታችን ኢቭን ክፍሉ ልብ አይደለም። እኔ ደግሞ ያው ልቤን ነው የሰጠሁት። ሰው ከልቤ ውጪ ምንም ነገር ልሰጥ አልችልም። ያው ወደፊት እሰጣለሁኝ። አሁን ላይ ግን ልሰጠው የምችለው ነገር ልቤን ስለሆነ ልቤን ሰጥቼካል። እኔ ልብ ምን ያደርግልኛል? ሆስፒታል ሄደሽ ስጪ። ምን ጌታ እንዴ! እኔ የሚታይ ነገር ነው ፈልገው እንዴ! ምን ልስጥ? እሺ ቆይ እኔ ጆሮይዝም ጆሮይት ነው በቃ እዚያ ነው ተሽለኝ። ታውቁሽ በቃ ወደ ቤት እንጂ በቃ አረባ እንጂ ነን አልፈልግም። በቃ እንጂ አልሄድም። እኔ ጆሮይዝም ማለት አዎ ጆሮሽ አይዝም። በቃ እንጂ አባት እኔ እንዴት ትሆንልኛለች? ትዘላለች፣ ትሮጣለች ብዬ ሳስብ አንቺ ወይ በቃ እኮ ነው ደስታዬ እኮ በልቤ እኮ ነው። ግዴታ የሆነ የተደሰትክበትን ነገር ፊት ለፊት ማጣት። አሁን ቤቴ ገብቼ የምነፋረቀውን እንባ ከፈለክ ቪዲዮ ቀርጬ አልፈልግም። ማርያም አልፈልግም እኮ በቃ ይሄ እሺ፣ ምንድነው የምትፈልገው? አልፈልግም ምንም። በቃ አይፎን ሰጠውሽ አይደል? ቤት ይግቢ። አሁንም ድጋሚ የራት ወጪ ልታስወጪ ወራጂ
በመድኃኒዓለም ውረጅ፣ በሕግ አምላክ ውረጅልኝ፣ ውረጅልኝ። እና ቤተሰብ ያው እንግዲህ እንደዚህ አይነት ማርያምን እንደዚህ አይነት ገራሚ ባል ይስጣችሁ። እንደኔ አይነት ባል ያው ሁሌ እንደመረኳችሁ ነው። ከደረሳችሁ እንግዲህ እድለኛ ናችሁና እንደዚች ያው የምታምር ስትታዩላ ያው ቀልበጭ ያለች የምታምር አይፎን ሰጥቶኛል። ቴንክ ዩ ማይ ቤብ። አፈቅርካለሁ። ያው ከፍቅሬ ውጪና ከልብ ውጪ ምንም ነገር ልሰጥ አልችልም። ወራጅ በቃ ተናገር። አሁን ደግሞ ቤተሰብ የሚቀረን አንድ ነገር አለ። ፕሮሚስ የተገባልን አንቺ ልታከስሪኝ ነው እንዴ መጣሽው? ወደ እራቱን እንሄዳለን ቤተሰብ አብረን እንሂድ። ማርያም ልታከስሪኝ ነው አይመጣሽው? እራቱን እኔ ጋብዝካለሁ እንሂድ። የት አለ ብር? ስልክሽ የት አለ? ምንም ነገር ይዘሽ አልመጣሽ። ኧረ እባክሽ አስይዤ በነጋታው ከፍለዋለሁ። ጭራሽ ኧረ በስመ አብ። ያንተ ፍቅር ካለው የተነሳ እኮ ነው። በጣም ታፈቅሪኝ የለ?